እንደምን አደራችሁ የተከበራችሁ አድማጮቻችን ከሐራምቤ ሬዲዮ 98.7 የታህሳስ 30 2018 የሰዓቱን ዜና ይዘን ቀርበናል። ዜናዎቻችንን ጨምሮ የተለያዩ ዕለታዊ ዝግጅቶቻችንን በዌብሳይታችን www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ እየጋበዝኩ ለሰዓቱ ልንነግራችሁ ከመረጥንላችሁ ዜናዎች መካከል ዋናዎቹን እናስቀድም። በኮሬ ዞን ተፈናቅለው የሚገኙ ነዋሪዎች ለከፍተኛ ችግር መዳረጋቸው ስለመነገሩ፣ ለሚቀጥሉት 21 ቀናት በማርበርግ ቫይረስ ላይ የሚደረገው የመከላከል ስራ ተጠናክሮ መቀጠል አለበት ስለመባሉ፣ ባንኩ ከ2 ሚሊዮን በላይ መደበኛ አክሲዮኖችን ለሽያጭ ስለማቅረቡ ከሀገር ቤት፣ ኢኳቶሪያል ጊኒ ዋና ከተማዋን ስለመቀየሯ ከአፍሪካ፣ የቬኔዙዌላ ጊዜያዊ ፕሬዝዳንት ለአሜሪካ መንግስት የትብብር ግብዣ ስለማቅረባቸው ከዓለም አቀፍ። አድማጮች እነዚህንና ሌሎች ከሀገር ቤት ከአህጉርና ከዓለም አቀፍ የተውጣጡ ዜናዎችን የሀገር ቤቱን በማስቀደም ትንሳኤ አበበ አስደምጣቸዋለሁ። በኮሬ ዞን ተፈናቅለው የሚገኙ ነዋሪዎች ለከፍተኛ ችግር መዳረጋቸውን ተናገሩ። በደቡብ ኢትዮጵያ ክልል ኮሬ ዞን ተፈናቅለው የሚገኙ ነዋሪዎች ወደ ቀድሞ ቦታቸው ባለመመለሳቸው ለከፍተኛ ማህበራዊና ኢኮኖሚያዊ ችግሮች ተዳርገናል ማለታቸውን የጀርመን ድምጽ ዘግቧል። የዜና ምንጩ አነጋገርኳቸው ያላቸው ነዋሪዎች ወደ ቀድሞ መኖሪያቸው ለመመለስ ባለፉት 9 ዓመታት መንግስትን ቢጠይቁም እስካሁን ተግባራዊ ሊደረግ አልተቻለም ብለዋል። ቁጥራቸው 12000 በላይ የሚሆኑት እነዚህ ነዋሪዎች የተፈናቀሉት ከደቡብ ኢትዮጵያ ክልል ኮሬ ዞን ጀሎና ዶርባዴ ከተባሉ ቀበሌዎች በምዕራብ ጉጂ ዞን በሚንቀሳቀሱ ታጣቂዎች በደረሰባቸው ጥቃት ምክንያት መፈናቀላቸውንም ተናግረዋል። ላለፉት 9 ዓመታት በጊዜያዊ መጠለያ ጣቢያዎች ውስጥ በአስቸጋሪ ሁኔታ እየኖርን ነው ያሉት ተፈናቃዮቹ ወደ ቦታችን ለመመለስ ለመንግስት ያቀረብነው ጥያቄ እስካሁን ምላሽ አላገኘም ብለዋል። ዶቼቬሌ የተፈናቃዮቹን ቅሬታ አስመልክቶ ያነጋገራቸው በደቡብ ኢትዮጵያ ክልል የኮሬ ዞን ዋና አስተዳዳሪ አቶ ታረቀኝ በቀለ የሁለቱ ክልል መስተዳድሮች ለተፈናቃዮቹ ትኩረት አልሰጡም የሚለው ወቀሳ ልክ እንዳልሆነ ገልጸዋል። ዋና አስተዳዳሪው ተፈናቃዮቹን በተያያዘው ዓመት ወደ ቀድሞ ቦታቸው ለመመለስ የቅድመ ዝግጅት ስራ በመካሄድ ላይ እንደሚገኝም ተናግረዋል። ባንኮች የሚይዙት ዝቅተኛ የገንዘብ ምጣኔ መጠባበቂያ ወደ 5% ዝቅ እንዲል ተደረገ። የኢትዮጵያ ብሔራዊ ባንክ ስራ ላይ በዋለው አዲስ መመሪያ ባንኮች በየቀኑ መያዝ ያለባቸውን ዝቅተኛ የመጠባበቂያ የገንዘብ ምጣኔ ቀድሞ ከነበረበት 7% ወደ 5% ዝቅ እንዲል መደረጉ ተገለጸ። መመሪያው የሽግግር ጊዜ በሚል በሰፈሩ ድንጋጌዎች መሰረት ባንኮች በየወሩ ማስቀመጥ የሚገባቸው የመጠባበቂያ ገንዘብ ምጣኔ በሁለት መደብ ተለይቶ እንደሚታይ በመግለጽ ከጥር ወር ጀምሮ የሚጠበቅባቸውን በመቶኛ ለይቶም አስቀምጧል። በዚህ መሰረትም በምድብ 1 ስር የሚካተቱ ባንኮች መያዝ የሚገባቸው ወርሃዊ መጠባበቂያ በጥር ወር 8%፣ በየካቲት ወር 9% እንዲሁም በመጋቢት ወር 10% መሆን እንደሚገባው ተገልጿል። በሌላ በኩል በመደብ 2 ስር ያሉ ባንኮች ከመጀመሪያው መደብ በተለየ የሽግግር ጊዜ ስር የተካተተው የወራት ብዛት 5 እንዲሆን ተደርጓል የተባለው መመሪያው የትኛው ባንኮች በየትኛው መደብ ስር እንደሚደለደሉ ለእያንዳንዱ ባንክ በሚልከው ሰርኩላር እንደሚያሳውቅ ጠቅሷል ሲል የዘገበው ሪፖርተር ነው። ለሚቀጥሉት 21 ቀናት በማርበርግ ቫይረስ ላይ የሚደረገው የመከላከል ስራ ተጠናክሮ መቀጠል አለበት ተባለ። በማርበርግ ቫይረስ በሽታ ላይ የሚደረገው የማህበረሰብ አቀፍ የበሽታ መከላከያ መንገዶች ለሚቀጥሉት ተጨማሪ 21 ቀናት በይበልጥ ተጠናክሮ መቀጠል እንዳለበት የጤና ሚኒስቴር አስታውቋል። በሌላ በኩል ባለፉት 3 ሳምንታት ውስጥ በማርበርግ ቫይረስ በሽታ የተያዘ እንዲሁም ከተረጋገጠ የማርበርግ ታማሚ ጋር ንክኪ ኑሮት ክትትል የሚደረግለት ሰው እንደሌለ የጤና ሚኒስቴር ዶክተር መቅደስ ዳባ ገልጸዋል። ሆኖም በዓለም ጤና ድርጅት መሰረት በሽታው ሙሉ በሙሉ በቁጥጥር ስር መዋሉ የሚታወጀው የመጨረሻው የማርበርግ ታማሚ ከነበረበት 42 ቀናት ውስጥ ሌላ ተጨማሪ በበሽታው የተያዘ እንዲሁም ህይወቱ ያለፈ ሰው አለመኖሩ ሲረጋገጥ ነው ሲሉ አክለዋል። በዚህ መሰረት ባለፉት 3 ሳምንታት በማርበርግ ቫይረስ በሽታ የተያዘ ወይም ምልክቶችን ያሳየ ሰው በሀገራችን ባይገኝም የቁጥጥር ስራው ለሚቀጥሉት 21 ቀናት በይበልጥ ተጠናክሮ መቀጠል እንዳለበት ሚኒስቴር አሳስበዋል። እስካሁን ባለው መረጃ የማርበርግ ቫይረስ ከተከሰተበት ጊዜ አንስቶ እስከ ታህሳስ 27 ቀን 2018 ድረስ 3800 የላቦራቶሪ ምርመራ የተደረገ ሲሆን ከነዚህ ውስጥ 14 ሰዎች ላይ ቫይረሱ ሲገኝ 9 የሚሆኑ ሰዎች ደግሞ ህይወታቸው ማለፉ ተገልጿል።
ባንኩ ከ2 ሚሊዮን በላይ መደበኛ አክሲዮኖችን ለሽያጭ አቀረበ። ዳሽን ባንክ የኢትዮጵያ ካፒታል ገበያ ባለስልጣን በሰጠው ፍቃድ መሰረት ከ2 ሚሊዮን በላይ የሆኑ መደበኛ አክሲዮኖችን ለሽያጭ ማቅረቡን ሪፖርተር ዘግቧል። የአንዱ አክሲዮን ዋጋ 2900 ብር ሲሆን ለሽያጭ የቀረቡት አክሲዮኖች ሙሉ ለሙሉ የሚሸጡ ከሆነ የ6.4 ቢሊዮን ብር ዋጋ እንደሚኖራቸው ተገልጿል። የአክሲዮኖቹ ሽያጭ ከታህሳስ 16 ቀን 2018 እስከ የካቲት 4 ቀን 2018 ድረስ እንደሆነም ተመላክቷል። አዲሱን አክሲዮኖች መግዛት የሚችሉት ነባር ባለ አክሲዮኖች ናቸው ያለው ባንኩ ሌሎች ባለ ሀብቶች አክሲዮን መግዛት የሚችሉት ከነባር ባለ አክሲዮኖች የተረፉ አክሲዮኖችን ነው ሲል ገልጿል። በዚህ መሰረትም አክሲዮን መግዛት የሚፈልጉ ነባር የባንኩ ባለ አክሲዮኖችም ሆኑ አዲስ ባለ ሀብቶች በኢትዮጵያ የካፒታል ገበያ ባለስልጣን እውቅና የተሰጣቸው የሰነደ መዋዕለ ንዋይ አገበያዮች ዘንድ ቀርበው የግብይት ሂሳብ በመክፈት ግብይት መፈጸም እንደሚችሉ ተገልጿል። የፈረንሳዩ ካርፎር ግሩፕ በኢትዮጵያ የሱፐርማርኬት ስራ ላይ ሊሰማራ ነው። በዓለም የችርቻሮ ንግድ ቀዳሚ ከሆኑት አንዱ የሆነው የፈረንሳይ ካርፎር ግሩፕ በሜድሮክ ኢንቨስትመንት ግሩፕ ስር ከሚተዳደረው ኩዊንስ ሱፐርማርኬት ጋር የቢዝነስ ቅንጅት ወይም ፍራንቻይዝ እና የአቅርቦት ስምምነት መፈራረሙን ይፋ አድርጓል። በስምምነቱ መሰረት በአሁኑ ወቅት በኢትዮጵያ የሚገኙ 13 የኩዊንስ ሱፐርማርኬት ቅርንጫፎች ወደ ካርፎር ብራንድ የሚቀየሩ ሲሆን የመጀመሪያዎቹ መደብሮች በ2026 የመጀመሪያ አጋማሽ ላይ ስራ ይጀምራሉ። ካርፎር በኢትዮጵያ ያለውን ተደራሽነት ለማስፋት ባወጣው እቅድ መሰረት እስከ 2028 ድረስ ተጨማሪ 17 አዳዲስ መደብሮችን በመክፈት ጠቅላላ የቅርንጫፎቹን ቁጥር 30 ለማድረስ አቅዷል። ካርፎር በአሁኑ ወቅት በዓለም ዙሪያ ከ15000 በላይ መደብሮች ያሉት ሲሆን በ2024 ብቻ 94.6 ቢሊዮን ዩሮ ገቢ ያስመዘገበ ግዙፍ ኩባንያ ነው። ይህ በኢትዮጵያ የሚደረገው ጅምር የኩባንያውን የካርፎር 2026 ስትራቴጂካዊ እቅድ አካል መሆኑ ተገልጿል። አድማጮቻችን ዜናዎቹን እያደመጣችሁ የምትገኙት ከሀራምቤ ሬዲዮ 98.7 ነው። አሁን ደግሞ ከአህጉራችን አፍሪካ ወደ ያዝናቸው ዜናዎች እናልፋለን። ግብጽ የኃይል እጥረት ላለባት ሶሪያ ነዳጅና ዘይት ለማቅረብ ስምምነት ተፈራረመች። የግብጽ ነዳጅ ሚኒስቴር ከሪም ባዳዊ ከከፍተኛ የሶሪያ ልኡካን ቡድን ጋር ተገናኝተው 2 የመግባቢያ ስምምነቶችን መፈረማቸውን የግብጽ ነዳጅ ሚኒስቴር አስታውቋል። የመጀመሪያው ስምምነት ግብጽ የራሷን መሰረተ ልማት በመጠቀም ለሶሪያ የኤሌክትሪክ ኃይል ማመንጫ የተፈጥሮ ጋዝ እንድታቀርብ መንገድ ይከፍታል። ሁለተኛው ስምምነት ሶሪያ በአሁኑ ወቅት በእጅጉ ለምትፈልጋቸው የነዳጅ ውጤቶች አቅርቦትን የሚያረጋግጥ ነው። ሶሪያ ለ14 ዓመታት በዘለቀው ጦርነትና በሰሜን ምስራቅ የሚገኙ አብዛኞቹ የነዳጅና የጋዝ ማውጫዎች በኩርድ በሚመራው የሶሪያ ዲሞክራሲያዊ ኃይሎች ቁጥጥር ስር በመውደቃቸው ምክንያት ከፍተኛ የኃይል አቅርቦት እጥረት አጋጥሟታል። ኢኳቶሪያል ጊኒ ዋና ከተማዋን ቀየረች። ኢኳቶሪያል ጊኒ ዋና ከተማዋን ከማላቦ ወደ ኪዩዳድ ዴላ ፓዝ በፕሬዝዳንታዊ መመሪያ ቀይራለች። የሀገሪቱ ፕሬዝዳንት ቲዶሮ ኦቢያንግ ዋና ከተማ መቀየር ስትራቴጂካዊ ውሳኔ መሆኑን ጠቅሰዋል። ኢኳቶሪያል ጊኒ ዋና ከተማዋን ለመቀየር ላለፉት 20 ዓመታት ስትሰራ የነበረ ሲሆን አንደኛው ምክንያት ማላቦ ከዋናው የኢኳቶሪያል ጊኒ ተለጥላ በደሴት መገኘቷና በምድር አለመገናኘቷ ነው ተብሏል። በፕሬዝዳንቱ መመሪያ መሰረት የመንግስት ተቋማት በአንድ ዓመት ጊዜ ውስጥ ወደ አዲሱ ዋና ከተማ መዘዋወር እንዳለባቸው ሲቀመጥ ኤምባሲዎች ከማላቦ ወደ አዲሱ ዋና ከተማ ስለመዘዋወራቸው የተባለ ነገር የለም። ወደ ዓለም አቀፍ ዜና ስናልፍ የቬንዙዌላ ጊዜያዊ ፕሬዝዳንት ለአሜሪካ መንግስት የትብብር ግብዣ አቀረቡ። ፕሬዝዳንት ኒኮላስ ማዱሮ በአሜሪካ ልዩ ኮማንዶዎች ታፍነው መወሰዳቸውን ተከትሎ የቬንዙዌላ ጊዜያዊ ፕሬዝዳንት ሆነው የተሾሙት የቀድሞዋ የነዳጅ ሚኒስቴርና የሀገሪቱ ምክትል ፕሬዝዳንት ዴልሲ ሮድሪጌዝ በትብብር አጀንዳዎች ላይ ተባብሮ ለመስራት ለአሜሪካ መንግስት ግብዣ አቅርበዋል። ጊዜያዊ ፕሬዝዳንቷ በማህበራዊ ሚዲያ ላይ በጻፉት የእርቅ ይዘት ያለው መልእክታቸው ቬንዙዌላ ከግጭት ስጋት ነጻ ሆና መኖር ትፈልጋለች ያሉ ሲሆን ሀገራቸው ከአሜሪካ
ጋር ሚዛናዊና በመከባበር ላይ የተመሰረተ ግንኙነት የመመስረት ፍላጎት ያላት መሆኗን ገልጸዋል። ለዓለም ሕዝብና ለአሜሪካ ከቬንዙዌላ የተላለፈ መልእክት በሚል ርዕስ በማህበራዊ ሚዲያ የተሰራጨው የጊዜያዊ ፕሬዝዳንቷ ጽሑፍ ቬንዙዌላ ለሰላምና በሰላም አብሮ ለመኖር ያላትን ቁርጠኝነት በድጋሚ ታረጋግጣለች ይላል። ሀገራችን በመከባበርና ዓለም አቀፍ ትብብርን መሰረት ባደረገ ከባቢ ከውጭ ስጋት ነጻ ሆና መኖር ትፈልጋለች። የዓለም ሰላም የሚጠበቀውም በቅድሚያ የእያንዳንዱ ሀገር የውስጥ ሰላም ሲረጋገጥ ነው ብለን እናምናለን። በቬንዙዌላና በአሜሪካ እንዲሁም በሌሎች የቀጠናው ሀገራት መካከል ከጣልቃ ገብነት ነጻ የሆነና በሉዓላዊነት እኩልነት ላይ የተመሰረተ ሚዛናዊና በመከባበር ላይ የተመሰረተ ግንኙነት እንዲኖር ቅድሚያ ሰጥተን እንሰራለን ሲሉም ጊዜያዊ ፕሬዝዳንቷ በመልእክታቸው የሀገራቸውን ፍላጎት አብራርተዋል። ፕሬዝዳንት ዶናልድ ትራምፕ ህዝባችንና ቀጠናችን ሰላምና ንግግር እንጂ ጦርነት አይፈልግም። ይህ የፕሬዝዳንት ኒኮላስ ማዱሮ የሁልጊዜ መልእክት ነው። በአሁኑ ሰዓት የሁሉም ቬንዙዌላዊ መልእክትም ይሄ ነው። እኔ የማምንበትና ህይወቴን ሙሉ ሰጥቼላት የኖርኩላት ቬንዙዌላም ይቺው ነች ብለዋል። በመጨረሻም የቬንዙዌላ ጊዜያዊ አስተዳደር ፕሬዝዳንት ለጋራ ብልጽግናና ሰላም በዓለም አቀፍ የህግ ማዕቀፎች ውስጥ ሆነው ከአሜሪካ ጋር በትብብር አጀንዳዎች ላይ ተባብሮ ለመስራት ፍላጎት ያላቸው መሆኑን ገልጸው መልእክታቸውን አስተላልፈዋል። አድማጮች ዜናዎቹ አብቅተዋል። ከመሰናበታችን በፊት የነገርናችሁን የዜና ርዕሶች እናስታውሳችሁ። በኮሬ ዞን ተፈናቅለው የሚገኙ ነዋሪዎች ለከፍተኛ ችግር መዳረጋቸው ስለመነገሩ፣ ለሚቀጥሉት 21 ቀናት በማርበርግ ቫይረስ ላይ የሚደረገው የመከላከል ስራ ተጠናክሮ መቀጠል አለበት ስለመባሉ፣ ባንኩ ከ2 ሚሊዮን በላይ መደበኛ አክሲዮኖችን ለሽያጭ ስለማቅረቡ ከሀገር ቤት፣ ግብጽ የኃይል እጥረት ላለባት ሶሪያ ነዳጅና ዘይት ለማቅረብ ስምምነት ስለመፈራረሟ፣ ኢኳቶሪያል ጊኒ ዋና ከተማዋን ስለመቀየሯ ከአፍሪካ፣ የቬንዙዌላ ጊዜያዊ ፕሬዝዳንት ለአሜሪካ መንግስት የትብብር ግብዣ ስለማቅረባቸው ከዓለም አቀፍ። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ዜናዎቻችንን ጨምሮ የተለያዩ ዕለታዊ ዝግጅቶቻችንን በዌብሳይታችን www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ እየጋበዝኩ እኔ ከወዲሁ እሰናበታለሁ። ከቀሪ ሃራምቤ ሬዲዮ ዝግጅቶች ጋር መልካም ጊዜ ይሁንላችሁ።